ሰላም ጤና ይስጥልን ውድ ቤተሰቦቼ እንደምን ቆያችሁ? እኔ ደህና ነኝ። እንግዲህ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት በማድረግ እንድታልፉ እያሳሰብኩኝ ቀጥታ ወደ ቪዲዮ ወስዳችኋለሁ። በንቃት ተከታተሉ። የዐቢይ ጾም ስድስተኛ ሳምንት ገብርኄር ተብሎ ይጠራል። ገብርኄር ተብሎ በሚጠራው ሳምንት ከዋዜማው ቅዳሜ ጀምሮ በቅድስት ቤተክርስቲያን የሚዘመረው ዝማሬ፣ የሚሰበከው ስብከት፣ የሚሰጠው ትምህርት፣ የሚነበበው ወንጌል ገብርኄርን የሚያወሳ ነው። በዚህ ሳምንት እግዚአብሔር አምላክ ለሰው ሁሉ የሚያገለግልበት ጸጋ መሰጠቱን፣ ቅን አገልጋዮች ስለሚቀበሉት ዋጋ፣ ሰነፍ አገልጋዮች ስለሚጠብቃቸው ፍርድ ይሰበካል። ጌታውን ያስደሰተው አገልጋይ ታማኝና ቸር አገልጋይ ነው። ቸር አገልጋይ ማን ነው እያሉ ሊቃውንት ቤተክርስቲያን ይዘምራሉ። በቅዳሴው ደግሞ የማቴዎስ ወንጌል 25:14-30 ይነበባል። ገብርኄር ምን ማለት ነው? ገብርኄር ማለት ቸር ታማኝ አገልጋይ፣ ቅን ታዛዥ አገልጋይ ማለት ሲሆን ዕለቱ የታማኝ አገልጋዮች ዋጋና የጌታውን ፍቃድ ፈጽሞ የተገኘ አገልጋይ የሚመሰገንበት ዕለት ነው። ታማኝ አገልጋይ ማለት ከራሱ በላይ ለሌሎቹ የሚያስብ፣ ሁሉን ለእኔ ብቻ የማይል፣ ስግብግብ ያልሆነ፣ ለእውነት የሚፈርድ፣ እውነትንና ቅንነትን ያስቀደመ ያ ሰው ታማኝ አገልጋይ ነው። ምክንያቱም ከራሱ የበለጠ ለሌላው ያስባልና። በቅዱስ መጽሐፍ በታማኝነት ያገለገሉ ሲሾሙ እናያለን። ለአብነትም ያህል እግዚአብሔር አምላክ አገልጋዬ ዳዊትን እንደ ልቤ የታመነ ሰው ሆኖ አገኘሁት በማለት እንደገለጸው ዳዊት የተገኘውና የተቀባው በታማኝነቱ ነበር። ቅዱስ ዮሴፍም የታማኝነትን ተምሳሌት ነው። በቤተ ጲጥፋራም በታማኝነቱ ጌታ ሆኖ ሳለ ከጌታው ሚስት የቀረበለትን የዝሙት ፈተና እንዴት በእግዚአብሔር ፊት ኃጢአትን እሰራለሁ በማለት በጽናት አልፏል። በመከራና በእስር ቤትም ታማኝነቱ ስላልተለየው በመጨረሻ ግብፅን እንዲመራ በትልቅ ሹመት ተሹሟል። በጥቂቱ የታመነ በብዙ ይሾማል እንዲል ማቴዎስ 25:24። ጌታችን በማቴዎስ ወንጌል ማቴዎስ 25:14-30 ባስተማረው ምሳሌ አንድ ባለጸጋ ወደ ሩቅ አገር ሲሄድ ለሶስት አገልጋዮቹ እንደየአቅማቸው ለአንዱ 5፣ ለአንዱ 2፣ ለአንዱ ደግሞ 1 መክሊት ሰጣቸው። 5 መክሊት የተሰጠውም ለፍቶ ጥሮ ግሮ ሌላ 5 መክሊት እንዳተረፈ፣ 2 መክሊት የወሰደውም ሌላ 2 መክሊት አተረፈ። ማትረፍ ማለት የተሰጠንን መንፈሳዊ ጸጋ ለሌሎች ማካፈልና በዚያም ከራሳችን አልፈን ለሌሎች የድህነት ምክንያት መሆን ማለት ነው። ጌታችን ሲመለስም ወደ ጌታ ደስታ ግባ የሚል የዘላለም ክብር ተሰጣቸው። የመክሊቱ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ባለ 5፣ ባለ 2 እና ባለ 1 መክሊት የተቀበሉ በጥምቀት ጸጋ መንፈስ ቅዱስን የተቀበሉ ተምረው የሚያስተምሩ መምህራን ናቸው። የስጦታው መለያየት መበላለጥን ለማሳየት ሳይሆን የአንዱ ጸጋ ከሌላው እንደሚለያይ የሚያጠይቅ ነው። መንፈስ ቅዱስ አንድ ሲሆን ስጦታው ልዩ ልዩ ነው። ጌታም አንድ ሲሆን ልዩ ልዩ አገልግሎቶች አሉ። አንደኛ ቆሮንቶስ 12:4። ባለ 5 እና ባለ 2 መክሊት የተባሉት አገልጋዮች ለጌታቸው ታማኝ የነበሩ፣ በተቀበሉት መክሊት ወጥተው ወርደው አትርፈው የተገኙ ናቸው። በተሰጣቸው መክሊት መጠን በእምነት በማገልገላቸው ሁለቱም ገብርኄር ቸር አገልጋይ የሚል የክብር ስም ተሰጥቷቸዋል። ባለ 1 መክሊት የተባለው አላውያን ነገስታት፣ አላውያን መኳንንት እሳት ስለት አሳይተው ቢያስክዱኝ፣ መናፍቃን ተከራክረው ቢረቱኝ፣ ምላሽ ቢያሳጡኝ፣ ሃይማኖቴን ቢያስቱኝ ብሎ ከማገልገል ይልቅ ሃይማኖትን የማያስተምርና የማይመሰክር ነው። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔም በሰማያት ባለው አባቴ ፊት መሰክርለታለሁ። በሰው ፊት የሚክደኝን ግን እኔ በሰማያት ባለው አባቴ ፊት እክደዋለሁ ብሏል ማቴዎስ 10:32 ላይ። ስለዚህ በተሰጠን መክሊት በተባለ ጸጋ በሰው ሁሉ ፊት በማገልገል ልንመሰክር ይገባል። ባለጸጋ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን መክሊቱም ለእያንዳንዳቸው የሚሰጠንን የተለያየ ጸጋ ያመለክታል። ከብዙ ዘመን በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው ማለቱ ከብዙ ዘመን በኋላ በዕለተ ምጽአት ለሁሉም ባገለገለው አገልግሎት ዋጋ
ለመስጠት የሚመጣውን ጌታችን ኢየሱስ ክርስቶስ ይገልጻል። ከጊዜያት በኋላ ባለጸጋው ያበደራቸውን ገንዘብ ውጤት ማስገኘቱን ለማወቅ ለመቆጣጠር መጣ። ገንዘቡ ምን ሁኔታ ላይ እንዳለ እያንዳንዳቸውን ጠየቀ። 5 መክሊት የወሰደው 10፣ 2 መክሊት የወሰደው 4 አድርገውና ጌታቸው ከሰጣቸው መክሊት እጥፍ ለጌታቸው ስለሰጡ ጌታቸውም አንተ ታማኝ በጎ አገልጋይ በጥቂት ታምነሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ እያለ በየተራ አስገባቸው። ያ 1 መክሊት የወሰደው ባሪያ ግን ወደ ጌታው ፊት ቀርቦ ጌታዬ ሆይ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም፣ ሄጄ መክሊትህን በምድር ቀበርኩት፣ እነሆ መክሊትህ አለ። የተሰጣቸውን መክሊት በእጥፍ ያተረፉት እግዚአብሔርን የሰጣቸውን ጸጋ በሚገባ የተጠቀሙ በታማኝነት ያገለገሉ ቅዱሳን ሰዎች ሲሆኑ ወደ ጌታ ደስታ ግባ ማለቱን ትእዛዙንና ቃሉን ጠብቀው በተሰጣቸው ጸጋ ያገለገሉ ታማኝ አገልጋዮች መንግሥተ ሰማያትን ይወርሳሉ ሲል ነው። የተሰጠውን መክሊት መሬት ቆፍሮ የቀበረው እግዚአብሔር የሰጠውን ጸጋ ሳይጠቀምበት አምላኩን የሚያማርር በታማኝነት በተሰጠው ጸጋ ማገልገል ሲገባው ያላገለገለ ሰነፍ በመሆኑ መጨረሻው ጥርስ ማፋጨት፣ ስቃይና ጽኑ ጨለማ ባለበት ሲኦል መግባት መሆኑ ያመለክታል። የአገልጋዮቹን ጌታ ከሄደበት ሲመለስ አገልጋዮቹን የሰጣቸውን መክሊት ምን እንዳደረጉበት ጠየቃቸው። 2 አገልጋዮች 5 እና 2 የተቀበሉት በተሰጣቸው መክሊት ማትረፋቸውን ሲናገሩ፣ 1 መክሊት የተቀበለው ግን እንዲሰራበት የተሰጠውን መክሊት እንደቀበረ ተናገረ። መቀበሩ ብቻ ሳይሆን አንተ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ስለፈራሁም ሄድሁና መክሊትህን በምድር ውስጥ ቀበርኩ በማለት በጌታው ላይ የማይገባን ንግግር ተናገረ። የአገልጋዮቹ ጌታም አደራቸውን ጠብቀው በተሰጣቸው መክሊት ለማትረፍ የደከሙትን አገልጋዮች በጥቂት በመታመናቸው በብዙ ሲሾማቸው፣ መክሊቱን የቀበረው ያንን ሐኬተኛ አገልጋይ ግን በተግሳጽ ወደ ውጭ እንዲያወጡ ታዘዘ። የምሳሌው ትርጉም ጌታችን በዚህ ምሳሌ አድርጎ ያስተማረን 1፣ 5 እና 2 መክሊት የወሰዱት አገልጋዮች ፍጽምት ትምህርትን ተምረው አላውያን ሰዓት ስለት አሳይተው እንዳያስክዱኝ ብለው ወደ ኋላ ሳይሸሹ፣ መናፍቃን ተከራክረው ምላሽ ቢያሳጡን ብለው ሳይፈሩ መክረው አስተምረው ቅዱስ ጴጥሮስ ቀሌምንጦስን፣ ቅዱስ ጳውሎስ ጢሞቴዎስን እንዳወጡ ሁሉ መክረው ዘክረው ምዕመናንን ከክህደት ከጥፋት የሚጠብቁ ታማኝ አገልጋዮች ምሳሌ ናቸው። በተሰጠን መክሊት ምን አተረፍን? ዛሬ ሁላችንም መክሊት ተቀብለናል። ግማሾቻችን 5 መክሊት፣ ግማሾቻችን 2 እንዲሁም 1 መክሊትን ጸጋን ከጌታችን ተቀብለናል። የግማሹ ጸጋ መዘመር ነው። የግማሹ ማስቀደስ ወይም መቀደስ፣ የሌላኛው ደግሞ ማስተማር ወይም መማር ይሆናል። ብቻ የአንዱ ኮከብ ክብር ከሌላው ኮከብ ክብር ይበልጣል እንዲል መጽሐፍ የአንዳችን ጸጋ ከሌላኛችን ጋር ይለያያል። ነገር ግን ሁሉም በተሰጠው ጸጋ ማትረፍ ይጠበቅበታል። መምህሩ አስተምሮ፣ ተማሪው ተምሮ፣ ዘማሪውም ዘምሮ፣ አስቀዳሹም አስቀድሶ፣ ሁሉም በተሰጠው ጸጋ ጌታችን ሲመጣ ከእያንዳንዱ ትርፍን ይፈልጋል። ሁላችንም ከመላእክት ጋር በምናመሰግንበት በሰማያዊ መንግስት አንተ በትንሹ የታመንክ በጎ አገልጋይ በትልቁ ሾመሃለሁ ብሎ እንዲያስገባን ያቺ የምንጠይቅባት ቀን ከመድረሷ በፊት ዛሬ በተሰጠን ጸጋ ልናተርፍበት ይገባል። ማጠቃለያ፣ እግዚአብሔር የልጅነት ጸጋ በመስጠት ለኛ ያለውን ፍቅር አሳይቶናል። 5 እና 2 መክሊት የተቀበሉ ለጌታቸው ታማኝ የነበሩ በተቀበሉት መክሊትም መከራን ታግሰውና በእምነት በማገልገላቸው 2 ቸር አገልጋይ የተባሉ ናቸው። 1 መክሊት የተቀበለው አገልጋይ እምነት የጎደለው ተጠራጣሪ ነበርና ማትረፉን ሳይሆን መክሰሩን ብቻ የሚያስብ የተፈጠረበትን ዓላማና የተሰጠውን ተልእኮውን ያልተረዳ ሰው ነበር። እኛም በጥምቀት ዳግም የተወለድነውና በመስቀሉም የዳነው ተልኳችንን ተረድተን በመልካም ስራና በታማኝነት እንድናገለግል ነው። ጌታ ለአንዱ 5 ለአንዱ 2 ለአንዱ 1 መክሊት የሰጠው
እንደየአቅማቸው ነው። ጌታችን ለእኛ ለእያንዳንዳችን ለአቅማችን የአገልግሎት ጸጋ ሰጥቶናል። በአገልግሎት ጸንተን ልንገኝ ይገባል። ጻድቃን ሰማዕታት በታማኝ አገልግሎታቸው ፈጣሪያቸውን ደስ አሰኝተው ከብረዋልና እያንዳንዳችን ራሳችን ማየት አለብን። ጸጋችንን እናውቃለን፣ ለማወቅስ እንሻለን። በተሰጠን ጸጋ አትርፈናልን? ካላተረፍን ለምን? ከእግዚአብሔር ዘንድ ጸጋ ያልተቀበለ የለም። ሰው ጸጋውን አለማወቁ አልተቀበለም፣ ጸጋ የለውም አያሰኝም። ከሁሉ አስቀድመን ጸጋ እንደተሰጠን ማመን ይጠበቅብናል። በዚህ ምክንያት ቅድስት ቤተክርስቲያን እግዚአብሔር የሰጠንን ጸጋ ችላ እንዳንል ለማነቃቃት በየዓመቱ በዚህ ሳምንት የእነዚህን አገልጋዮች ታሪክ ታስታውሰናለች። ይህም ብቻ ሳይሆን የአገልጋዮቿ ፍጻሜ እንደተመሰገኑት እንደ ሁለቱ አገልጋዮች እንዲሆንሎ ወደ አምላኳ ትጸልያለች። አምላካችን እግዚአብሔር በቸርነቱ ይጎብኘን። በተሰጠን መክሊት የምናተርፍ፣ ለሀገር ለቤተ ክርስቲያን የምንጠቅም፣ በቅንነት በታማኝነት የምናገለግል ደገኛ አገልጋዮች ያድርገን። ጌታችን ለታማኝ አገልጋዮች ያዘጋጀውን ወደ ጌታ ደስታ ግባ የሚለውን የክብር ቃል ለመስማትና መንግስቱን ለመውረስ ያብቃን። አሜን። ወስብሐት ለእግዚአብሔር። የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። አሜን። እንግዲህ ቤተሰቦቼ የዛሬው ፕሮግራም እዚህ ላይ ይጠናቀቃል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንድታደርጉ በእግዚአብሔር ስም ጠይቃለሁ። ይህ የእግዚአብሔር ቃል ለሁሉም ለዓለም እንዲዳረስ የበኩላችሁን አስተዋጽኦ እንድትወጡ እያሳሰብኩኝ በቀጣይ በአዳዲስ ቪዲዮ በእንዲህ አይነት አስተማሪ ነገሮች እስከምንገናኝ ድረስ ቸር ሰንብቱ እያልኩኝ እኔ ግን ከወዲሁ ሰናበታችኋለን። የእግዚአብሔር ፍቅር ከሁላችን ጋር ይሁን። ሰላም። Christ